በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምድር እስከ መቼ ታለቅሳለች? ጸሐፊ ዲያቆን ይትባረክ መለሰ። ምንጭ ማኅበረ ቅዱሳን ድኅረ ገጽ። መሬት ምድር ወይም ባዕል ባለጸጋ ናት። ብዕል ወይም ሀብት ሁሉ ይገኝባታል። በበረከት የተሞላች ምድር እንዲል ጌታ እግዚአብሔር አምላካችን ሁሉ የተገኘ ከእርሱ ነውና ባዕል ነኝ ሲል መሬት ወይም ምድር ፈጠረ። ይህች ምድር የፈጠራት እጽዋቱን፣ አዝርዕቱን፣ አትክልቱን አብቅላ ለሰው ለእንስሳት ለፍጥረት ሁሉ የሚበጀውን ምግበ ሥጋ ምግበ ነፍስ አስገኝታ እንድትመግብ ልብስንም ጉርስንም መጠለያም ሆና እንድታገለግል ለበጎ ዓላማ ነበር። ዘፍጥረት ምዕራፍ 1 ቁጥር 1 ትርጓሜ። አምላካችን እግዚአብሔር ምድርን ለበጎ ዓላማ እንደፈጠራትና ምድርን ባዶ ነበረች፣ ከክፋት ከችግር ከክፉ ነገር ሁሉ ባዶ ንጹሕ አድርጎ እንደፈጠራት ምድርን ብቻ ሳይሆን ሁሉም ስነ ፍጥረት በየወገናቸው በጎ መልካም አድርጎ እንደፈጠራቸው እርሱም ከፈጠራቸው በኋላ በጎና መልካም እንደሆነ ማየቱን እግዚአብሔር መልካም እንደሆነ አየ በማለት መጽሐፍ ቅዱስ ያስረዳናል። ዘፍጥረት ምዕራፍ 1 ቁጥር 8። ጉዳያችን ጋር ስንመለስ ይህች የዕለተ እሑድ ክብርት ፍጥረት ይህች የብዕል መከማቻ መገኛ ብዕሏ ለሰው ልጅና ሕይወት ላለው ፍጥረት ሁሉ በሰማይ ለሚበሩ በምድር ለሚሽከረከሩ በባህር በየብስ ላሉ ሁሉ የሕይወት ምንጭ የመኖር ህልውና ምክንያት የሆነች ለሕያዋን ሁሉ ልብስና ጉርስ ብሎ መጠለያና መከለያ ውበትና ጌጥ የሆነች ምድር በሰዎች ጣልቃ ገብነት ባልተገባ ሥራቸውና ክፋታቸው ምክንያት እያለቀሰችና እየደማች እያዘነችና እያነባች ነው። በዚህ በሰዎች ክፋት ምክንያት እስከ መቼ እያለቀሰች ትኖራለች የሚለው ጥያቄ ነቢዩ ኤርምያስ በምሬት ቃል ይጠይቃል። ምድር ለምን ታለቅሳለች? እንዲሁም ለቅሶዋ ምክንያቱ ምንድነው የሚለው ነገር መሰረታዊ ጥያቄ ነው። ምድር ለምን እንደምታለቅስ፣ ይህ ልቅሶዋ ለምን እንደዚህ መቋጫና ማብቂያ እንዳጣ፣ እስከ መቼ እንደሚዘልቅ እጅግ የሚያሳዝን ጥያቄ ነቢዩ ይጠይቅና ምክንያቱንም ራሱ ይናገራል። ምድር እስከ መቼ ታለቅሳለች? በእርሷም በሚኖሩ ሰዎች ክፋትም የምድረ በዳው ሳር ደረቀ፣ አዕዋፍና እንስሳትም አለቁ በማለት ምክንያቱን ያስቀምጣል። ኤርምያስ ምዕራፍ 12 ቁጥር 4። ግብረ ሕማማት የተባለው መጽሐፋችን በበኩሉ ይህንኑ የነቢዩን ጥያቄ የሚመልስልን ጻድቁን ሰው ኑ እንግደለው አሉ፣ ለእኛ ጭንቅ ሆኖብናልና ሥራዎቻችንም ይቃወሟቸዋልና አሉ በማለት ነው። በመቀጠል ከዚህ ዓለም በጎ ሰው ጠፍቷልና ከዚህ ዓለም ፍርድ የሚያቀና ሰው የለምና ሁሉም ባልንጀራውን ያስጨንቃል። ከእንግዲህ ወዲህ ወዳጆቻችሁን አትመኗቸው፣ አለቆቻችሁንም ተስፋ አታድርጓቸው። አጠገብህ ከምትተኛ ሚስትህ ተጠበቅ። ልጅ አባቱን ያዋርዳል፣ ሴት ልጅም በእናቷ ላይ በጠላትነት ትነሳለች በማለት ያብራራዋል። ግብረ ሕማማት ዘአርብነክ። የተባረከች ሁለመናዋ እንጨቶችን የተሞላች ምድር ብሎ ሄኖክ የጠራት ምድር ለምን እንደምታለቅስ አሁን ግልጽ ነው። የዝናብ ውሃ እየጠጣች የበረሃውን ሳር እጽዋቱን፣ አዝርዕቱን፣ አትክልቱን እንድታበቅል እንድታለመልም ያማረውን የተወደደውንም ፍሬ አፍርታ ለሰው ምግብነትና መኖሪያ እንድትሆን በበረከት ተሞልታ ወበረከተ ምድር እንተባቲ ኩሉ ተብላ የተፈጠረች መልካም ምድር ከሰዎች ክፋት የተነሳ አለቀሰች። ሄኖክ ምዕራፍ 7 ቁጥር 31። በበረከቷ በጠገቡና በእርሷ ላይ በሚኖሩባት ሰዎች ምክንያት እርሷን በልተውና ጠጥተው ለብሰውና ተጫምተው በሚኖሩ ሰዎች ክፋት ምክንያት አለቀሰች። በዚህ የተነሳ የምድረ በዳው ሳር ደረቀ፣ አዕዋፍና እንስሳት ሁሉ አለቁ። ምድር ጸጋዋና ልብሷን አጣች። በውሃ ፈንታ በዝናቡ ፈንታ የሰው ደም እንድትጠጣ ተገደደች።
ለዚያውም የንጹሐን ሰው ደም፣ የጻድቁን ሰው ደም፣ በክፋታቸው መንገድ ያልሄደውን ክፉ ግብራቸውን የተቃወመውን ንጹሑንና ጻድቁን እንግደለው ተባባሉ። ገድለውም ጣሉ፣ ደሙንም አፈሰሱ። ምድርም የጻድቁን ሰው ደም ጠጣች። ስለዚህም በዚህ ዓለም በጎ ሰው ጠፍቷልና ምድርንም የሚያቀና የለምና ሁሉም በወዳጁ በባልንጀራው ላይ አስጨናቂ ይሆናልና የሚታመን ወዳጅ ተስፋ የሚደረግ አለቃም የለምና አካል የተባለች ሚስት በባሏ ላይ የአብራክ ክፋይ የምትሆን የሚሆን ልጅ በወላጁ ላይ በጠላትነት ተነስቷልና ለአባት ለእናትም ውርደት ኀፍረት ሆኗልና ምድር አልቅሳለች። ምድር ስለምን አለቀሰች? የጻድቁን ሰው ደም ሳትፈልግ በመጠጣቷ እግዚአብሔር ተቆጥቷልና። አንደኛ መቃብያን ምዕራፍ 28 ከቁጥር 23። በቃየል ምክንያት የአቤልን የጻድቁን ደም ስለጠጣች፣ በየዘመኑ የነቢያቱን የቅዱሳኑን ሁሉ ደም ስለጠጣች እግዚአብሔር ተቆጥቷል። ምድር አለቀሰች። ከእግዚአብሔር ቁጣ የተነሳ ምድር ተንቀጠቀጠች ተናወጠችም፣ የተራሮችም መሠረቶች ተነቃነቁ። እግዚአብሔር ተቆጥቷልና ተጠንቀቁ እንዳለ ቅዱስ ዳዊት ከቁጣው ትኩሳት የተነሳ ስለምትናወጥ፣ ስለምትንቀጠቀጥ፣ ስለምትነቃነቅ፣ ስለምትጨነቅ ዘወትር ታለቅሳለች። መዝሙር 17 ቁጥር 7። ምድር ስለምን አለቀሰች? ቅዱሳን ሁልጊዜ ከሷታልና ታለቅሳለች። ቅዱሳን ዘወትር ምድር ሆይ ደሜን አትክደኝ፣ ለጩኸቴም ማረፊያ አይሁን፣ አሁንም እነሆ ምስክሬ በሰማይ አለ፣ የሚመሰክርልኝ በአርያም ነው ይሏታልና ምድር ታለቅሳለች፣ ያለማቋረጥም ታነባለች። ኢዮብ ምዕራፍ 16 ቁጥር 18። ምድር ዛሬም እያለቀሰች ነው። ግን እስከ መቼ ታለቅሳለች? ሰዎችስ ከክፋታቸው የሚመለሱት መቼ ነው? የምድረ በዳው ሳር እስከ መቼ ደርቆ ይቀጥላል? አዕዋፋትና እንስሳት እስከ መቼ ያልቃሉ? እግዚአብሔርስ ምድርን እስከ መቼ ነው የሚቆጣት? ቅዱሳንስ ስለ ደማቸው እስከ መቼ ምድርን ይከሷታል? ነቢዩ ኤርምያስ የሚጠይቀውን ጥያቄ አሁንም እኛ እንጠይቃለን። ምድር እስከ መቼ ታለቅሳለች? ሰዎች በምድር ላይ ሲኖሩ ምድርን እንዲንከባከቧትና በፍቅር በሰላም ወጥተው ወርደው ልብሳቸውም ውርሳቸውም ሆና እንዲኖሩባት ከዚህ ዓለም በሥጋ ሲለዩም አጽማቸው እንዲያርፍባት የተፈጠረች መሆኑን፣ ነገር ግን በእርሷ ላይ የኖሩ ግፈኞች በመሆናቸው እግዚአብሔርን የሚበድሉ የንጹሐንን ሰው ደም በከንቱ የሚያፈሱ ለድሃው ለጾም አዳሪው ለምስኪኑ የማይራሩ ጨካኞችና ክፎች እየሆኑ በመምጣታቸው ምድር አብዝታ እንደምታለቅስ እያለቀሰችም እንደሆነ እስከ መቼም እያለቀሰች እንደምትኖር ጥያቄ ሆኖበት ነቢዩ ኤርምያስ ይህንን ጥያቄ ማንሳቱን እንገነዘባለን። ዛሬም ምድር አምርራ እያለቀሰች ነው። እንባዋን ጨርሳ ደም እያነባች ነው። ከሰው ልጆች ክፋት የተነሳ ብዙዎች እንደ አቤል በወንድሞቻቸው ዛሬም ተገድለዋል፣ በየዕለቱም ይገደላሉ። ዛሬም ብዙዎች እንደ አዳም ልጆቻቸው ሞተውባቸው አብዝተው ያለቅሳሉ። ዛሬም ብዙዎች እንደ ሔዋን የወለደ አንጀታቸው በሐዘን ተኮማትሯል። ዛሬም ምድር እንደ አቤል በግፍ የተገደሉ ደም እየጠጣች ነው። ዛሬም ባለመሥዋዕቱ አቤል በወንድሙ ይገደላል። ዛሬም ባለማዕጠንቱ ዘካርያስ በቤተ መቅደስ ደሙ በከንቱ ይፈሳል። ዛሬም ብዙዎች እንደ ዮሴፍ በወንድሞቻቸው ለባዕድ ይሸጣሉ። ዛሬም ክርስቶስን ደቀ መዛሙርቱ በ30 ብር ደጋግመው ይሸጡታል። እነዚያ የእግዚአብሔር ዓይኖች ካህናት፣ እነዚያ በደሙ አጥቦ ያነጻቸው በዋጋ የገዛቸው አካሉ ያደረጋቸው ምእመናን ዛሬም በግፍ በገፍ ይሞታሉ ይገደላሉና ደማቸውንም ምድር መሸከም አልተቻላትምና ግፍ በምድር ላይ ሞልቶ ይፈሳል። ሰዎች ከግፍ በላይ ግፍን እየጨመሩ የንጹሐን ሰው ደም ከማፍሰስ አልፈው በምድር ያለችን የእግዚአብሔር ማደሪያ አርክሰዋልና በዓላቶቹንም ከምድር እንሻር ብለው ተማምለዋልና
ግፍን መቋቋም ተስኗት ምድር ታለቅሳለች። መዝሙር 73 ከቁጥር 7 እስከ 8። ዛሬስ ምድር ለምን ታለቅሳለች? ድሆችን ከምድር ላይ ችግረኞችንም ከሰው መካከል ያጠፋና ይጨርስ ዘንድ ጥርሶቹ ሰይፍ መንጋጋዎቹም ካራ የሆኑ ትውልድ ተፈጥሯልና ምድር ታለቅሳለች። ይህ ትንቢታዊ ቃል ሁሉ ዛሬ በእኛ ላይ የዕለት ተግባር ሆኗል። ዛሬ ክፋት አይሏል። ወንድም በወንድሙ ላይ በክፉ ሕሊና ተነስቶበታል። ካህኑን በመቅደሱ፣ መናኙን በበዓቱ፣ ምእመኑን በጎጆው በእርሻው ላይ በከንቱ ደማቸውን የሚያፈሱ ጥርሳቸውን ሰይፍ መንጋጋቸው ካራ የሆኑ በዝተዋል። በድሆችና በችግረኞች ላይ የሚጨክኑ ግፈኞችን ምድር መሸከም ከብዷታል። ደማቸው አስጨንቋታል። አስከሬናቸው ሸቷል። በዚህም መተንፈስ ተስኗት እየቃተተች እንባዋ ደርቆ ደም እያነባች አሁንም ታለቅሳለች። ዛሬም በዚህ ምክንያት እግዚአብሔር ምሕረቱን ነፍጎናል። ዛሬ አምላካችን በንጹሐን ደም ምክንያት እንደ ቃየል እንድንቅበዘበዝ ፈርዶብናል። ዛሬ የችግረኞችና የምስኪኖች የቅኖችና የሰማዕታቱ ደማቸው ይካሰሳልና አምላካቸው ምድርን እየተበቀላት ነው። ምድርም ከቁጣው የተነሳ ተቃጥላለች። ሕዝቡም እሳት እንደሚበላው እንጨት ሆኗል። ሰውም ለወንድሙ አራራምና ዛሬ በመዓቱ እየጎበኘን ነው። ዛሬ ምድር እንደ ሰካራም ሰው እየተንገዳገደች ነው፣ እንደ ዳስም እየተወዛወዘች ነው። መተላለፍ ከብዷታል። ምክንያቱም የቅዱሳኑን፣ የካህናቱን፣ የመናንያኑን፣ የሕፃናቱን፣ የአዛውንቱን ደም ጠጥታ ሰክራለችና። ኢሳይያስ ምዕራፍ 9 ቁጥር 19፣ ምዕራፍ 13 ቁጥር 13፣ ምዕራፍ 24 ቁጥር 20። ዛሬም ምድር ታለቅሳለች። እነዚህ ደማቸው በወንድሞቻቸው በከንቱ የፈሰሰና በግፍ የተገደሉ ሁሉ ነፍሳቸው ዘወትር ወደ ላይ ትከሳለችና። ነቢዩ ሄኖክ መልአኩ ቅዱስ ሩፋኤልን እንዲህ ጠይቆት መልሶለታል። ቃሉ እስከ ሰማይ ድረስ የሚደርስ የሚከስ ይህ ነፍስ የማን ነፍስ ነው ብዬ ጠየቅኩት። ይህ ነፍስ ወንድሙ ቃየል በግፍ ከገደለው ሰው ከአቤል የወጣ ነፍስ ነው። ልጁ በዚህ ዓለም እስኪጠፋ የልጅ ልጁም በሰው ልጅ ተለይቶ እስኪጠፋ ቃየልን ይከሳል ብሎ መለሰልኝ። ሄኖክ ምዕራፍ 6 ከቁጥር 27 እስከ 28። እውነት ነው። ደም በከንቱ ፈሶ አይቀርም። የንጹሐን ደም ዋጋ ያስከፍላል። ልጅን የልጅ ልጅን ያጠፋል። ከርስት ከጉልት ይነቅላል። እሳትና ድን ያዘንባል፣ ምድርንም ያቃጥላል። እነዚህ ሁሉ ዛሬ እንደ ዘበት የሚገደሉ ነፍሳት ሁሉ ክሳቸው አይቋረጥም፣ ቃላቸውም እስከ ሰማየ ሰማያት ያስተጋባል። የገዳይ ልጆች ከዚህ ምድር እስኪጠፉ የልጅ ልጆቻቸውም ከሰው ልጅ ተለይቶ እስኪጠፋ ትውልዳቸውም እስኪደመሰስ ነፍሳት ይካሰሳሉ። የነፍሳት ጌታም እውነተኛ ዳኛ ነውና ፍትሕ ርትዕ አያጓድልምና ፍርዱን በምድርና በውስጧም ባለን በሁላችን ላይ ያመጣል። ሰማያትን ይለጉማል፣ ምድርን ያናውጣታል። ጠለ ምሕረትን እክለ በረከትን እንዳታስገኝ የመዓት ነፍሳት እንዲነፍሱና መቅሰፍት እንዲሆኑ ዝናማት በረዶ እንዲሆኑ አድርጓል። ልንመለስ አልወደድንምና። ቅዱስ ዮሐንስም በራእዩ እንዲሁ ነፍሳት በሰማይ በልዑል መንበር ምድርንና በምድር ያሉትን ሁሉ ሲከሱ ተመልክቷል። ስለ እግዚአብሔር ቃልና ስለ ጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሠዊያው በታች አየው። በታላቅ ድምፅም እየጮህ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም አሉ ይለናል ራእይ ምዕራፍ 6 ቁጥር 9። ምድር ለምን እንደምታለቅስ በደንብ እንደተረዳ እናስባለን። ቅዱስና እውነተኛ ጌታ ፈራጅና ዳኛ አምላካችን ደማቸው በግፍ ስለፈሰሰ ቅዱሳን ምድርና በምድር ያለውን ሁሉ እየተበቀለን እየፈረደብን እየቀጣን መሆኑ የታመነ ነው። ተወዳጆች ሆይ እስከ መቼ በእኛ ኃጢአት ምድር ታልቅስ? እስከ መቼ በግፍ እንቀጥላለን?
እስከ መቼስ የንጹሐን ደም በከንቱ ይፈሳል? እስከ መቼ የእነዚህን ሁሉ ቅዱሳን ንጹሐን ነፍስ ምድርንና በምድር ያለን ሁላችንን ሲከሱ ይኖራሉ? ምድርስ እስከ መቼ ታለቅሳለች? እነሆ የማስተዋል ጊዜው አሁን ነው። የመመለስ ጊዜ አሁን ነው። የመጸጸት ጊዜ አሁን ነው። እንመለስ፣ እንጸጸት። ስለ በደላችን አምርረን እናልቅስ፣ ንስሐ እንግባ። እጃችንን እንታጠብ፣ ምድርም ከደም ትጽዳ። በደም ፈንታ ጠልና ዝናብ ይፍሰስባት፣ በሞት ፈንታ ሕይወት ይብቀልባት። እሺ እንበል፣ ያኔ ምድር እሺ ትላለች። የማያልቅ ብዕሏን በረከቷንም እንበላለን። የደረቀው የምድረ በዳው ሳር ይለምልም። በዝማሪያቸው የሚያነቁን በውበታቸው የሚያስደንቁን አዕዋፋትና እንስሳት አይለቁ፣ ሕፃናት አይሙቱ። እንመለስ። እሺ ማለት ብንችል ግን በገጸ ምድር በከርሰ ምድር ያለውን በረከቷን ልትሰጠን ምድር እሺ ትላለች። እምቢ ብንል ግን ሰይፍ እንደሚበላን ተነግሮናል። አምላካችን ይህንን ይናገራል። እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ። እምቢ ብትሉ ግን ብታምፁም ሰይፍ ይበላችኋል። ኢሳይያስ ምዕራፍ 1 ቁጥር 19። ይህን የተናገረው እግዚአብሔር ነው። ይህ ቃል ከአምላካችን አንደበት የወጣና የታመነ ቃል ነውና እሺ ብለን እንመለስ። እሺ በጎ ማለትን ያድለን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።